ስታስሚ ምን ልታመጪ ነው? የኔ ሳላደርገው አልተውም። በእርግጥ እኔ እንዲሆን አልፈልግም፣ ግን በፍቅሬ ካዝረከረኩት በኋላ እተውና ለእልህ እንደተጠቀምኩበት ነግረዋለሁ። የዛኔ ወይ እንደኛ ያለ አረመኔ ያለ እንደኛ ያለ ክፉስ አለ። ኦርቶዶክሳዊ የሆነ ባለማተም የሆነ በአርሲ ላይ የሚደረገው ግፍ ይገደኛል። አለንልሽ አለንልሽ እንደሆነ ታውቂያለሽ። ወዳሽ ማስቀጨ ነው ማስገርፈሽ ይላል ነው ማስለቅሰሽ ሲላት ማንንም እቺ ሴት ናት ለምንድን ነው እንዲህ የምትሰድባት ብሎ ማንንም የተከላከለላት የለም። አላየሽም? ጣት ላኩብኝ ጋይሳ ተውኝ። እሺ ወንጀላቸው ሰላም እንዴት ናችሁ? እኔ ከእግዚአብሔር ይመስገን ከዚህ መግቢያ ላይ በሰማችኋቸው ቪዲዮዎች በጣም ከረጅም ጊዜ በኋላ ነው ወደዚህ ሚዲያ ስመጣ። እስኪ እንግዲህ አቀባበላችሁን አይቼ እቀጥላለሁ። ካይ ደግሞ እንትን ካላችሁኝ አልቀጥል እችላለሁ። ረጅም ጊዜ ነው ቪዲዮ ከሰራው። ሰሞኑን በጣም በሚያሳዝን ሁኔታ አርሲ ላይ ከ48 በላይ ሰዎች እንደተገደሉ እንዲሁም ደግሞ ከ280 እንደዛ አካባቢ ሰዎች ከዛም በላይ የሚሆኑ እንደተፈናቀሉ በየቦታው እንትን ይባላል። እኛ ኦርቶዶክሳውያን እውነት ለመናገር አንድ ሳምንት እናለቅሳለን፣ እናቆማለን። እኔ አሁን መንግስትም ይሄ መንግስት የሚባለው አካል መፍትሄ የሚሰጥ አይደለም። የኛም አባቶቻችን የሆነ ሰዓት መግለጫ ይወጣል፣ ያ መግለጫ ለሰው ይደርሳል። ማንም ከዛ በኋላ በአርሲ ደግሞ በጣም በተደጋጋሚ ጊዜ ነው እንደዚህ አይነት ግድያ የሚፈጸመው። ተመርጠው ነው የሚገደሉትና ኦርቶዶክሳውያን የሆኑ አማራ የሆኑ እየተመረጡ ነው እየተገደሉ ያሉት። በዚህ ጉዳይ ላይ በጣም ብዙዎቹ አዝነዋለኝ። ብዙዎቹ የመጨረሻ የሚባለውን መፍትሄ መወሰድ አለበት እያሉ ነው። እስኪ አባ ገብረ ኪዳን ያሉትን እንስማ። እንግዲህ ብዙዎቹ በዚህ ጉዳይ ላይ በጣም ቁጣቸውን እያሰሙ ነው። ማንንም ቁጣውን ቢያሰማ ማንንም እንትን ቢል ግን ኦርቶዶክስ አትገድልም፣ ኦርቶዶክስ ፍቅር ናት የሚለውን ታሳቢ አድርገን ዛሬ ተናንቀን አንድ የሙስሊም መስጊድ ቢፈርስና ቢቃጠል እኛ ከ100 ዓመት በፊት የነበረ 101 ዓመት የሆነው ቤተክርስቲያን የተቃጠለው አንድ መስጊድ ቢቃጠል በጣም እንትን ይባላልኝ። ሶሻል ሚዲያ ላይ አይደለም ነውና በአካል ሰላማዊ ሰልፍ እስከ ማድረስ ደረጃ ይደረሳል። ግን እኛ ግን በራሳችን ስንፈት ነው እንደዚህ እንደዚህ የተደፋፈር ነውና እንደዚህ ማንንም እየተነሳ የሚጨፈጭፈን ማንንም እየተነሳ የሚያቃጥለን ለዚህ ነገር ራሱ መንግስት መፍትሄ ይሰጣል ምናምን ሳይሆን የእምነቱ ተከታዮችና አባቶች መፍትሄ መፈለግ አለባቸው። ሁሉ ጊዜ አንድ ሳምንት ይለቀሳል ይተዋል። አሁን ዘንድሮ በተለይ አርሲ ላይ ስንት ጊዜ ነው ከአንድ ወር በፊት አሁን ከአንድ ወር ከሁለት ወር በፊት እንዲሁ ተጨፍጭፈው ነበር እና መፍትሄ ይፈለግለት ባይነኝ። ለኔ እንደግል ሐሳብ በቃ ማን ሞቶ ማን ይቀራል እንዴ? አገሬ ሁሉም መኖር ካለብን ሁላችንም በሰላም መኖር አለብንም። መኖር ካልተቻለ ደግሞ አንደኛው እየሞተ አንደኛው የሚኖርበት ሀገር እኛም አንድ ነፍስ ነን ያለን እነሱም አንድ ነፍስ ነው ያላቸው። ለምን በቃ ምርር ብሎ ያወጣው ይፈንዳ ሞት ነው በቃ ማለት አለባቸው አባቶቻችንም ብዬ ነው ማስበው። በማስቀጠል ደግሞ እንግዲህ ሰሞኑን ይሄ ትንሽ ቆይት ያለ ዜና ለእናንተ ሊሆን ይችላል፣ ግን ይሄ ቪዲዮ በጣም ያሳቀኝ ቪዲዮ ቢኖር ይሄ ቪዲዮ ነው። እኔ ማለት ነው እኔ ሶሻል ሚዲያ ላይ እኔም እንደማንኛውም ሰው ተጠቃሚ ነኝ። ሀሳብ ቪዲዮ ሲሰሩ የሚመቹኝ ሰዎች አሉ፣ የማይመቹኝ ማልፋቸው ሰዎች አሉ። ግን የሚመቹኝ ሰዎች መልካም ነገር ቢገጥማቸው ደስ ይለኛል ሁሉ ጊዜ። የማይመቸኝም መልካም አይግጠሙ አለለም። ግን በቃ የሆነ ስታዩት ቶሎ ብላችሁ ላይክ ልታደርጉት የምትችሉት አይነት ሰው አለ። ጃኒና እንግዲህ አዶናይ ብዙ መከራ አሳልፈዋል ከዚህ በፊትም ብዙ ችግሮችን አልፈው አሁን ፕራንክ ሊሆንም ይችላል እውነታቸውንም ሊሆን ይችላል ተለያየን ባሉት ቪዲዮ ላይ ድምጼ በጣም ከቀነሰባችሁ እንግዲህ ይቅርታ። በዛ ቪዲዮ ላይ በጣም ብዙ ሰዎች በጣም ብዙ በሚባል ደረጃ በቃ ከማልቀስ ደረጃ ደርሰዋልና ይሄ ቪዲዮ ደግሞ ስሙት። የምሬው ማኔ ስሳየው ተናድጃለሁ ማንተም ብያለሁ። ደስ ይላል እኮ መውደዳችን ደስ ይላል። ያው ግን በዚህ ደረጃ ደግሞ ማልቀስ ስንት የሚያስለቅስ ነገር አታችሁ ነው
በጣም ያሳዝናልኝ ነው ስለመናገር። በማስቀጠል ደግሞ ውሽዬ እንግዲህ በጣም ውሽዬን ሰርቼ አላለፈልኝም ግን ባፌ ለፍልፍ ያለፈልኝ ትላለች። እሷም ብዙን ጊዜ በጣም በፊት ከማዳማ ጋር እያለች በሰራቻቸው ቪዲዮዎች ፈመሰች። ከዛ አሁን ደግሞ እግዚአብሔር ይመስገን ግን ዛሬ እንግዲህ ከሀቢባ ቤት በጣም አልቅሳ ስትናገር ሰምቻታለሁ። አንዳንድ ጊዜ ዘመድ ሳይኖራችሁ ስትቀሩ ከጎናችሁ እንትን የሚል ሰው ሳይኖር ሲቀር ሁሉም ሰው እየተነሳ እናንተ ላይ ነው እጁን የሚሰነዝረውና በተለይ ሞኝ ማለት ሰው ሞኝ የሚባለው ምንም የማያውቅ ምናምን ሲሆን ነው። አንዳንድ ሰዎች ደግሞ ልባቸው የሚራራ ልባቸው የማይጨክን ሰዎች አሉና አንዳንዴ ታናስጠላኛለች። ምንድነው የምታደርገው አክቷ ምናምን ያናድደኛል። ግን ቢሆንም ያኛው ያናድደኛል ብዬ ጥሩ ነገሮች በዝናት ለፍታ ነው የማንንም እርዳታ ሳትጠይቅ ነው ለፍልፋ ሰው ምን ይለኛል ሳትል ወፈርኩ በውፍረቷ ብዙ ይተቻታል በምን ያን ሁሉ ችላ ነው እዚህ የደረሰችውና እች ልጅ መበረታታት ሲገባት ብዙ ሰው ወደ ታች ዝቅ እያደረጋተኝ እሷም እያዘነች ነው ያለችውና ማበረታታት ነው ያለብን። እንድትቀጥል በዚህ ስራዋ ላይ እንድትቀጥል ነው ማድረግ ያለብን እንጂ ለምንድን ማለት ክፉ ነገር ሲሰሩ በርግጥ ትክክል ያልሆነ ማስታወቂያ ከሰሩ ትክክል ካልሆኑ መቃወም ወይም ደግሞ ትክክል አይደላችሁ ማለት ተገቢ ነው፣ እውነት ነው። ግን አንዳንዴ ደግሞ እነሱም ሳይረዱት ይቀሩና የሚሰሩትን ማስታወቂያ ወይም ደግሞ ትክክል እንዳልሆኑም ይቅርታ ከጠየቁ በኋላ እነሱን መውቀስ ተገቢ አይደለም ብዬ አስባለሁ። በማስቀጠል ደግሞ እንግዲህ እቺ ልጅ በጣም ብዙ ሶስቱ ትባላለች፣ ብዙ ፈተና አሳልፋለች፣ ብዙ ስቃይ አሁን ኢትዮጵያ ገብታለች። አንዳንዴ ማለት ነው ማለት እቺ ልጅ አሁን መጀመሪያ ላይ በጣም ጠንካራ ሰራተኛ ሰርታ የምታደርግ ጎበዝ ነበረች። ግን በነገሮች በብዙ ትርምሶች መሀል ከስርም ከምንም በኋላ ኢትዮጵያ ትገባለች። አሁን ለመስራት እንግዲህ ማህበረሰቡ ጥሩ ልጅ ናተኝ መስራት አለባት መቀየር አለባት ብሎ ገንዘብ አሰባስቦ ሰጥቷታል። በዛ ገንዘቧ ደግሞ የሂውማኒየር ቤት ከፍታለች። ግን እየሰደቡኝ ነው ብላ ዛሬ ስታዝን በቃ አንዳንዴ ማለት ነው ሰዎች ብዙ ነገር ሊሉ ይችላሉ፣ ያስከፋልም። ግን መተው የሰዎችን ማለት እርዱ ይብላል አይደለም የተረዳችው የደረሰባት ችግር የደረሰባት የህይወት ውጣ ውረድ እስሩ ምኑ ያ ነገር ላንቺ አይገባም፣ አንቺ የምትሰሪ ሰው ነሽ፣ ጎበዝ ነሽ፣ መበረታታት አለብሽ ተብለው ድጋፍ ተደርጎላታል። ጥሩ ነው። እውነት ለመናገር በፊት በጣም ሂውማኒየር ስትሸጥ እንደዚህ ስትል ነበር ምናቃተኝ ብዙዎቹ የሚያውቋት። ግን አሁን ግን በዛ ምክንያት በጣም ተደርታ ሂውማኒየር ቤት ለመክፈት ዝግጅት ከፍታ እቃዎቿን እያሰባሰበች ባለችበት ሰዎቹ እየሰደቧት ትንሽ እየከፋት፣ እሷም ደግሞ አንዳንዴ ሰው ብዙ ነገር ይላል ያንን ሰው አፍ ዝም ማለት አንችልም። እኛ ነን ዝም ማለት የምንችለው እንጂ ሰዎችን ከተከታተልን ከሌ እንዲ ብሎኛል ለማኝ ብሎኛል ከሌ እንዲ ብሎኛል ካልን ወደ ኋላ ነው እየቀረን ያለነው። በእውነት ለመናገር አንዳንዴ በህይወታችሁ የሚገጥሟችሁ ሰዎች ወደ ኋላ ሰብረው ነው የሚጥሏችሁ እና እቺ ልጅም መበረታታት አለባት። በቃ ሰጥቷታል ያለው ሰጥቷታል። ያልሰጣችሁ ወይም ደግሞ ያልሰጠነው በሌላ ነገር ማበረታታት በኮሜንትም ሆነ በሐሳብ በሌላ እንትን ማለት እንጂ አንቺ ለማኝ አንቺ ምን እያሉ ምንም ታድርገው የተሰጣትን ንብረት የመወርወር መብት አላት። ካልፈለገች እሷ ለምን ሰጣችሁኝ መልሳችሁ ሰዱ ማለት ትችላለች። ግን እሷ ባልየው እንዲያደርጉ እያሉ እሷናን ዝቅ ከፍ ማድረግ ተገቢ አይደለም። በማስቀጠል ደግሞ ይሄ ድራማ እንግዲህ እንደምታውቁት እኔ ብዙውን ጊዜ ነው የምከታተለው አፍራፍ ድራማ። አሁን ደግሞ ስንኞቹ እየበዙ የድሮ የነበሩት ልጆች እየቀሩ አዳዲስ ተዋናዮች እየመጡ ደስ የሚል እየሆነ መጥቷለኝ። እንግዲህ ከዚህ በኋላ ቀጣይ ክፍል ምን ሊፈጠር እንደሚችል አብሬ ይዤላችሁ እመጣለሁ። ከዚህ በኋላ ይሄን ቪዲዮ አይታችሁ ካበረታታችሁኝ ስለ ድራማውም ስለ ሌላ ነገሮችም በጣም ብዙ ነገሮችን ለማውራት የድሮ ሞራል የሚባለው ነገር ለማምጣት እሞክራለሁ። የድሮ ሞራሌ ዶሮ የነበረኝ ዩቲዩብ ላይ የመስራት አቅሜ ደክሟለኝ። ለምን እንደደከመ እንግዲህ ያው ሶሻል ሚዲያ ላይ አንዳንዴ የሚያደክም ሰው አይጠፋም። ያው መልካምነታችሁን ተጠቅመው ያደክማሉ። እኔም በዛ ምክንያት ደክሜ ዩቲዩብ ከመተው ደርሼ ነበር። ግን
አሁን ሳስበው መስራት አለብኝ ብዬ ራሴን አጠነካክሬ ተነስቻለሁ። ኮፒ ቲክቶክ መጣብኝ። ላይክ እና ሰብስክራይብ አድርጉኝ። መልካም ጊዜ ይሁንላችሁ።